ሰላም ተማሪዎች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላለሁ። ከዚህ ቪዲዮ በፊት ኦልሞስት ከ10 ቀን በፊት መሰለኝ አንድ ቪዲዮ ሰርቼላችሁ ነበር። ማለት ለዚህ ቻናል አዲስ ነው። እዚህ ቻናል ላይ እንደ አያችሁት ኤዱኬሽናል ኮንተንት ብቻ ነው ያለው። ማለት እንደዚህ አስተማሪ ነው ብዬ ያሰብኩትን ቪዲዮ መስራት የጀመርኩት በቅርቡ ነው። ቪዲዮ ከ10 ቀን በፊት ጭኘው ኦልሞስት አሁን ወደ 900 ተማሪ አይቶታልና ይሄ ደግሞ በጣም ደስ የሚል ኢንተረስቲንግ ነው። ምክንያቱም የሰራሁት ኮንተንት በጣም ወሳኝ ነበረና ወደ 24 ደቂቃ ነው፣ ግን ጥሩ ነው። 900 ተማሪ አይቶታል ማለት በ10 ቀን ውስጥ ከዛ ውስጥ ብዙ ተማሪ ተምሮበት ይሆናል ብዬ አስባለሁ። እና ከዛ ቀጥዬ ደግሞ አሁን በጣም አዲስና ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ የዚህ ቪዲዮ ዋና ትኩረት የሚሆነው በዓለም አቀፍ ደረጃ በዲጂታል ዘመን ተወዳዳሪ የሚያደርጉ ክህሎቶች ላይ ይሆናል ማለት ነው። 7 ወሳኝ ክህሎቶች። የዚህ ቪዲዮ ኮንሰፕት በዓለም አቀፍ ደረጃ የእኛን ኤክስፔሪንስ እና ስኪል ተጠቅመን እንዴት ነው ኮምፒቴት አድርገን ገበያውን ተቀላቅለን በቀላሉ ገንዘብ ጀነሬት የምናደርገው ነው። 7 ብዬ ሳነሳ በ7 ብቻ ይቋጫል ማለት አይደለም። በጣም ሀሳቡ ሰፊ ነው። 7 ብዬ እንደ ዋና ክህሎቶች ግቢ ላይ ተማሪዎች ቢማሯቸው ያሰብኳቸው ናቸው እንጂ በእያንዳንዱ አሁን በማነሳው ኮንሰፕት ራሱ በማነሳው ምን ልበል ክህሎት እና እውቀት ወይም ደግሞ የስራ ዘርፍ ራሱ በጣም ብዙ ሌላ አዲሽናል የሆኑ ሰብራንች የሆኑ ክህሎቶች እና ኤክስፔሪንሶች ይኖራሉ ማለት ነው። ዓለም ተቀይሯል። እኛስ? ይህን ጥያቄ ለራሳችሁ ለመመለስ ሞክሩ። ቀጥዬ እንግዲህ 7 ብዬ ያነሳኋቸውን ሀሳቦች በዚህ ቪዲዮ ልናወራባቸው ያሰብኳቸውን ክህሎቶች እንግዲህ 7ቱን ክህሎቶች ወይም ደግሞ ዘ7 ግሎባል ስኪልስ ብዬ ያሰብኳቸውን አንድ ባንድ አነሳቸውና እያብራራን እየተወያየን እንቀጥላለን ማለት። አንደኛው እና የመጀመሪያው የዳታ ትንተና ዳታ ኤንድ ኤአይ ፕሎስ። ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ነው። ሁለተኛ ክላውድ ርቀት ተባብሮ መስራት ክላውድ ኮላቦሬሽን። አንዳንዱ ሀሳብ ያው እናንተ ገና ልክ ኤክስፔሪንስ እና ስኪሉ ገና አዲስ እየዳበረ ስለሆነ ሲነሳ ራሱ ምን ማለት ነው ምን ለማለት ተፈልጎ ነው የሚል ጥያቄ ሊነሳባችሁ ይችላል። ግን እንደ ክህሎታችሁና እንደ ፍላጎታችሁ እያጠናችሁ ስትሄዱ ግን በጣም ሲምፕል የሆነና ቀላል የሆነ በቀላሉ አችብ ልታደርጉት የምትችሉት ነገር ነው ማለት። ሶስተኛ ዩኤክስ ኤንድ ዩአይ ዲዛይን መሰረታዊ እውቀት ዛት ሚንስ ዲዛይን ቲንኪንግ ሶስተኛ ነው። አራተኛ የዲጂታል ክህሎት አስተዳደር ወይ ኦር ኤጅል ፕሮጀክት ማኔጅመንት። አምስተኛ ኮዲንግ ኤንድ አውቶሜሽን መሰረታዊ ነገሮች ይላል። ያ ማለት የኮዲንግ እና የአውቶሜሽን እውቀት። አሁን ኮዲንግ ሲባል ራሱ በጣም ሰፊ ነው። አውቶሜሽን ሲባል ራሱ እዛው ኮዲንጉ ላይ ብቻ የሚያቆም እንዳይመስላችሁ። የትኛውም የዲጂታል ዘርፍ ዲጂታል ማርኬቲንግ ዘርፍ ውስጥ ሊገባ የሚችል ነው። ስድስተኛ ሙያዊ ኔትወርኪንግ። እዚህ ጋር በደንብ ያዙ እና የግል ብራንድ ዛት ሚንስ ፐርሰናል ብራንድ ግሎባል ቪዥነሪ። አሁን ሙያዊ ኔትወርኪንግ አለን እና የግል ብራንድ አለን ማለት ምን ማለት ነው? ግሎባል ቪዥነሪ አለን እንደማለት ነው። እንግዲህ በዓለም አቀፍ ደረጃ የምናውቃቸው ትልልቅ ካምፓኒ ራን የሚያደርጉ ሰዎች፣ የራሳቸው ቢዝነስ ያላቸው ሰዎች፣ ኢቨን ትልልቅ ካምፓኒ ላይ ተቀጥረው የሚሰሩ ሰዎች ይህ አይነት ክህሎት ቀድመው ስላዳበሩ ነው ማለት። ሰባተኛ ወሳኝ አስተሳሰብ እና የቋንቋ ብቃት ክሪቲካል ቲንኪንግ ኤንድ ላንጉጅ። አንድ ባንድ እያየናቸው እንሄዳለን። የመጀመሪያው እንዳልኳችሁ የዳታ ትንተናና የአይ አጠቃቀም። ያ ማለት መረጃን እንዴት እንጠቀማለን እና ደግሞ የምናውቀውን ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ እንዴት ልንጠቀመውና ከእሱ ጋር እንዴት ባጭሩ ልንግባባ እንችላለን የሚለውም ራሱ አንድ ወሳኝና ልናዳብረው የምንችል ክህሎት ነው ማለት ነው። ዋናው ሀሳብ የቴክኖሎጂ ዋናው ነዳጅ ምንድነው? ዳታ። እንግዲህ ጉግል ላይም ሰርች ስናደርግ፣ ፌስቡክ ላይም ቲክቶክ ላይም ሰርች ስናደርግ ምን እናገኛለን? ዳታ እናገኛለን ወይም ኢንፎርሜሽን እናገኛለን። ኤአይ ደግሞ የዳታ ትንተናን ፍጥነት ይጨምራል። በተለይ በሙያው ላይ ያላችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። እኔ ይህን ቪዲዮ እየሰራሁት ያለሁት ለተማሪዎች ነው። ተማሪዎች ደግሞ አሉ ሶፍትዌር፣ ኢንፎርሜሽን ሲስተም፣ አይቲ ላይ የሚማሩ ታለንትድ የሆኑና ጎበዝ የሆኑ ተማሪዎች አሉ በየግቢው በየኮሌጅ እና እንደናንተ አይነት ተማሪ ይህንን ነገር በቀላሉ ይረዳኛል ብዬ አስባለሁ። እና ሌላኛው ተግባራዊ ለምሳሌ ኤአይ ለዓለም አቀፍ ኮንፈረንስ ርዕስ ስትመርጥ ወይም ስትመርጪ ለምሳሌ ቻትጂፒቲን ተጠቅመህ የቅርብ ጊዜውን የኢንዱስትሪ ትሬንድስ መተንተን ትችላለህ ወይም ትችላለሽ። ዳታ ተግባራዊ የሂሳብ ተማሪ ከሆንክ ለምሳሌ ትልቅ የምርት ሽያጭ መረጃን ሴልስ ዳታ በኤክሴል ከመቁጠር ይልቅ በፓይተን ፓድስ ወይም ፓወር ቢአይ ተጠቅመ በሰከንዶች ውስጥ ማጠቃለያ ማውጣት። እሺ፣ ሁለተኛ ክላውድ ወይም ደግሞ የርቀት ተባብሮ መስራት ዋና ሀሳብ። የስራው ዓለም ወደ ድብልቅ ወይም ደግሞ ሃይብሪድ። ታዲያ አንዳንድ ሶፍትዌር ላይ እንደ ቼክ አድርጋችሁ ከሆነ የስራ ቅጥር ማስታወቂያ ሃይብሪድ ይላል፣ ኦንላይን ሚላለ ወይም ደግሞ ኢንፐርሰን ሚላለ ማለት እና የርቀት ስራ እየተሸጋገረ ነው። እዚህ ቁጭ ብለን አሁን የት መስራት እንችላለን? ከሐዋሳ ከአዲስ አበባ ባህር ዳር ኢትዮጵያ ውስጥ ብቻ እንኳን ብንሄድ እዚህ ቁጭ ብለን የት መስራት እንችላለን? አሜሪካ፣ ካናዳ፣ ጀርመን የትኛውም የዓለም ጫፍ ላይ ኢንተርኔት እስካለበት ጫፍ ምን ማለት እንችላለን? መድረስ እንችላለን ማለት ነው። እሺ፣ ተግባራዊ ምሳሌዎች ለምሳሌ የትብብር መሳሪያዎች አንድ አሜሪካ ካለ ሰው ጋር በጋራ ሪፖርት ለመጻፍ በጉግል ዶክስ ላይ በተመሳሳይ ሰዓት መስራት። ያ ዛት አሁን ይሄ በጣም ወሳኝ ነው። ብዙ ሰው እያደረገው ነው። እኔም በትንሹም ቢሆን እየተጠቀምኩበት ነው። ትልልቅ ቢዝነሶችም እንበል የትኛውም ስብሰባውን በምን እየሆነ ነው? በኦንላይን እየሆነ ነው። ታዲያ የስብሰባ ስነ ምግባር እዚህ ጋር በደንብ ጥንቃቄ አድርጉ። ወደፊት አሁን ይሄ ላይ ስራ መስራት የምትፈልጉ ልጆች ሳደንሊ ሚቲንግ ሊኖር ይችላል። ካጁዋል ሚቲንግ ማለት ነው ሊኖር ይችላል። ስለዚህ በዛ ሰዓት ሚቲንግ እንዴት ማድረግ ይቻላል? ለምሳሌ ጉግል ሚትን በመጠቀም ጉግል ዙምን በመጠቀም
ሌላም ብዙ እዚህ ጋር ማልጠቅሳቸው ብዙ አይነት አማራጮች ሊኖሩ ይችላል። ለምሳሌ ለዙም ወይም ደግሞ ጉግል ሚት ስብሰባዎች መዘግየት አለመዘግየት። ያ አሁን አንድ ሰው ከቀኑ 8 ሰዓት ነው ሻርፕ መገናኘት ያለብን ጉግል ሚት ተብሎ 5 ደቂቃ 10 ደቂቃ ካሳለፈ ስብሰባ ላይ ምን ላይል ይችላል? ላይሳተፍ ወይም ላተሳተፍ ትችላለች። አሁን ይህ ነገር ለስብሰባ ብቻ አይደለም። በነገራችን የተለያዩ ኦንላይን ስራዎችን መስራት ብትፈልጉ፣ ፌስ ቱ ፌስ ማስተማር ብትፈልጉ፣ ዋን ቱ ዋን ማስተማር ብትፈልጉ ቲቶር ማለት ነው ጉግል ሚት ብትጠቀሙ በጣም አሪፍ ነው። ጉግል ዙም አሁን 40 ደቂቃ ብቻ ስለሆነ ብዙ ረጅም ሰዓት ሊያሰራችሁ ይችላል። አሁን ለምሳሌ በየዲፓርትመንቱ ያላችሁ ሰዎች ሌላ ክህሎትና ኤክስፔሪንስ ማዳበር የሚፈልጉ ሰዎችን የአጫጭር ሰዓት ኮርስ በማዘጋጀት በተግባር እያሳያችሁ ራሱ ምን ማድረግ ትችላላችሁ? እያስተማራችሁ ገንዘብ ማግኘት ትችላላችሁ ማለት ነው። በነገር ግቢ ላይ ነው የምማረው እያላችሁ ብላችሁ ራሳችሁን ዝቅ አታድርጉ። የእናንተን እውቀት የሚፈልጉ በጣም ብዙ ትልልቅ ተቋማት ላይ የሚሰሩ ሰዎች ይኖራሉ። ሶስተኛው የዩኤክስ ዩአይ ዲዛይን መሰረታዊ እውቀት። አሁን በዚህ ስኪል ኤንድ ኤክስፔሪንስ ውስጥ በጣም ብዙ ሰዎች ይሰራሉ። እንዲሁም እንደዚህ አይነት እውቀት ያላቸው ሰዎች ኢቨን ከኢትዮጵያ ውጭ ሌላ ቦታ ነው በአብዛኛው የሚሰሩት። እንግዲህ የኛ ዓላማ መቼም የምንማረው እውቀት አለ። ከዛው ያ እውቀት ሰርቪስ ሰጣ በምንሰጠው ሰርቪስ መሰረት ደግሞ ገንዘብ ማግኘት ነው አይደል ፕሪንሲፕሉ። አራተኛው ስኪል ደግሞ የዲጂታል ፕሮጀክት አስተዳደር ዋና ሀሳብ። ከአሁኑ በኋላ ፕሮጀክቶች የሚሰሩት ቀስ በቀስ ሳይሆን በፍጥነት በሚለዋወጥ ወይም ደግሞ ኤጅል ስክረም ዘዴ ነው። ይሄ አሁን በጣም በቀላሉ መረዳት ይቻላል። ተግባራዊ ምሳሌዎች ለምሳሌ ኤጅል በትልቁ የኮርስ ፕሮጀክት ላይ 6 ወር ሙሉ ከመቀመጥ ይልቅ በ2 ሳምንት ፕሪንትስ የተወሰነ ክፍል አጠናቆ መምቋት ውጤት ማሳየት። ዲጂታል መሳሪያዎችን በመጠቀም የስራ ድርሻዎችንና የጊዜ ገደቦችን ለዓለም አቀፍ ቡድን ማከፋፈል ይቻላል ማለት ነው። እንግዲህ እያንዳንዱን አዳዲስ የሆኑባቸውን ኮንሰፕቶች በማስታወሻ መዝግቡ ወይም ቪዲዮን እያያችሁ ላፕቶፕ እና ታብ ያላችሁ ልጆች ደግሞ በጎን ጉግል ታብ ከፍታችሁ ክሮም ታብ ከፍታችሁ ሰርች እያደረጋችሁ ምን እያለ ነው ይሄ ልጅ ምንድን ነው የሚያወራው እያላችሁ በተግባር ብታዩት በደንብ በቀላሉ አንደርስታንድ ልታደርጉ ትችላላችሁ ማለት። ካልሆነ ደግሞ ኖት እየያዛችሁ ከዛ በጎን ማወራውን ነገር ምን ማለት ለመተግበር መሞከር ማለት። ከዛ ቀስ በቀስ ይመጣል። አሁን እኛ በጣም የተቸገርነው ይሄ ኢቭን እንግዲህ ሰው ከአንደኛ ክፍል ጀምረን እንኳን የተማርነው ብናስብ 15 ዓመት 17 ዓመት ተምረን ያለን እውቀት ያንስብንና ከዛ በኋላ ምን አይነት አስተሳሰብ ውስጥ እንገባለን? ያው ሶሻል ሚዲያ በጣም ስለሚሸውደን በ6 ወር በአንድ ዓመት ልክ በቃ በአይምሯችን ያሰብነውን ገንዘብ ለማግኘት መሯሯጥ እሱ ደግሞ አይሆንም። ምክንያቱም ሁሉም ነገር የሚመጣው በስሩ ፕሮሰስ እና በተለይ ለእናንተ የምትፈልጉትና ህሊናችሁ የሚረካበት ነገር በቃ ጊዜ ይፈልጋል። የእናንተን እውቀትና ክህሎት ይፈልጋል። ያንን ደግሞ ቁጭ ብሎ ለመማር ረጅም ጊዜ እንደሚወስድ ማመን ያስፈልጋል። አሁን በጣም እየተሸወድን ያለ ነው በዚህ ነው። በተለይ ረጅም ጊዜ ኤክስፔሪንስ እና ስኪላቸውን አዳብረው 20 ዓመት 30 ዓመት ሰርተው ከዛ በኋላ በአንድ ቀን ይህን ያክል አገኙ ይሉናል፣ በሳምንት ይህን ያክል፣ በወር ይህን ያክል ይሉናል። እሱ ደግሞ ለእንደናንተ አይነቱና ለእኔ ውሸት ነው፣ አይሆን። ስለዚህ እዛ ላይ ለመድረስ ስሩ ፕሮሰስ ምን ማለት አለብን? ቁጭ ብለን ኤክስፔሪንስ መማር አለብን፣ ስኪል ማዳበር አለብን ማለት ነው። እሺ ኮዲንግ እና አውቶሜሽን መሰረታዊ ነገሮች። እንግዲህ ኮዲንግ እና አውቶሜሽን መሰረታዊ ነገሮች። አሁን በተለይ ኮዲንግ ላይ ያላችሁ ልጆች እድለኞች ናቸው ማለት እፈልጋለሁ። አሁን ኮምፒውተር ሳይንስ፣ አይቲ፣ ምክንያቱም አሁን ያለው ከረንት ቴክኖሎጂ ራን እያደረገ ያለው በሱ ዲጂታል ዓለሙን ብታዩ ማለት እና ከሱ ውጭ ያላችሁ በዲፓርትመንቱ ላይ የሌላችሁ ልጆች ደግሞ ለመማር ሞክሩ። ቢያንስ ግቢ ላይ አንዳንድ ኤክስፔሪንስ በዛ ላይ ይዛችሁ ብትወጡ እኔ እውነት ደስ ይለኛል። ምክንያቱም እኔ አሁን ከራሴ ተነስቼ ነው የምናግራችሁ። ግቢ ላይ መካኒካል ኢንጂነሪንግ የተማርኩት። ከዛ 2015 ላይ አንድ ብሎግ ዌብሳይት ሞኔታይዝ ለማስደረግ 8 ወር ነው የፈጀብኝ። ለምን? ቀድሜ ያን ነገር ስላልተማርኩት ማለት። ለምሳሌ እነዚህን የኮዲንግ ላንጉጆችን ጃቫ፣ ሲ ፕላስ ፕላስ፣ ፓይተን የሚባሉትን ቀድሜ ብማር ሲምፕሊ ምን ማድረግ እችል ነበር? ዲዛይን ማድረግ እችል ነበር ማለት ነው። እና በተለይ ግቢ ስንወጣ ደግሞ እነዚህ አይነቱ ነገሮች በአንድም በሌላ ምክንያት ያስፈልጉናል። ስለዚህ አንዱን ቢያንስ በየዲፓርትመንቱ እየመረጣችሁ which one is related to that department ብላችሁ በደንብ እያያችሁ ብትማሩ ጥሩ ነው። አንዳንዴ ነገር ሁሉ ውሸት እየመሰለን እንተውና ከዛ በቃ ይሄ ነገር ይለመድና ከምሬት አንወጣም። እንደዛ ይቀጥላል ማለት ነው። እንደዛ እንዳይሆን ያው እንግዲህ በአደራ ጭምርት ነው ቁጭ ብላችሁ ለመማር ራሳችሁን አዘጋጁ ማለት ፈልጋለሁ። 6ኛ ሙያዊ ኔትወርክ እና የግል ብራንድ። የስራ እድሎች የሚፈጠሩት በዓለም አቀፍ ግንኙነት ዛት ሚንስ ኔትወርኪንግ፣ ሊንክድን አጠቃቀም። ቢላይ አንደኛ ዓመት መሆናችሁ የምትሰሙ ልጆች 2ም 3ም 4ም የትኛውም ሌቭል ላይ ሆኑ ሊንክድን ክፈቱና ተጠቀሙ። ይጠቅማችኋል። በቃ አለቀ። ይሄ ፌስቡክ፣ ቲክቶክ ምናምን ተጠቅማችሁ የምትሰሩ ልጆች ይሰየው፣ ጥሩ ስራ የምትሰሩበት ልጆች አሪፍ። ግን ከዛ በላይ ግን የሚጠቅማችሁ ሊንክድን። የራሳችሁን የሆነ እቃ መሸጥ ብትፈልጉ የራሳችሁን ፕሮሞት አድርጋችሁ ከሆነ ሰው ጋር ኮላቦሬት አድርጋችሁ በቀላሉ ስራ መስራት ብትፈልጉ እመኑ ሊንክድን ይጠቅማል። እዩ በየዲፓርትመንታችሁ ትልቅ ሰዎችን መጀመሪያ እናንተ ከምታውቁት ከሰፈራችሁ፣ ከዛ በኋላ ከፍ እያላችሁ ደግሞ በኢትዮጵያ ደረጃ የምታውቋቸውን ከዛ በዓለም አቀፍ ደረጃ የምታውቋቸውን ሰዎች ሊንክድን አካውንታቸው ምን ይመስላል፣ እንዴት ነው ዲዛይን ያደረጉት ስላችሁ ምንም ሌላ አዲስ ፕሪንሲፕል ምናምን ተጠቅሞ አይደለም የጻፉት ማለት ነው። ልክ ሊንክድን ባዮቸው ፎቶ ምን ይመስላል፣ ምን አይነት ስኪል አላቸው፣ ልክ በእነሱ መሰረት አንድ ስኪል ስትማሩ እየወሰዳችሁ አድ ስታደርጉ፣ አንድ ስኪል ስትማሩ እየወሰዳችሁ አድ ስታደርጉ ከዛ በኋላ ደግሞ ቀን በቀን የምትሰሯትን
ትንሽ ነገርም ትሆን እየወሰዳችሁ እዛ ሊንክድን ላይ ፖስት አድርጉ። በዓለም አቀፍ ደረጃም ደግሞ አሁን ኢንተርናሽናሊ ራሱ ጉግል ላይ ሰርች ብታደርጉ ከሶሻል ሚዲያ ፕላትፎርሞች በጣም ብዙ ገንዘብ ጀነሬት የሚደረግባቸው የትኛውና የትኛው ናቸው ብትሉ አንደኛ ዩቲዩብ፣ ሁለተኛ ሊንክድን ነው የሚያመጣላችሁ። ከዛ ፕሮባብሊ ፌስቡክ፣ ቲክቶክ እያለ ነው የሚሄድ። በደንብ በዚህ ጋር አንደኛ ጊዜያችሁንም ሴቭ እያደረጋችሁ ነው። ግቢ ከወጣችሁ በኋላ የቅጥር ማስታወቂያ ለማየት ዌብሳይት ስታገላብጡ ከምትውሉ ወይም ደግሞ ማስታወቂያ ከምትለጠፍበት ቦታ ለማየት ስትዞሩ ከምትውሉ አሁኑ ጀምሩና ራሳችሁን እያሳደጋችሁ ሂዱ። ምንም ሳትጨነቁ እመኑኝ። በየቦታው በቃ ኑ ተብላችሁ ተለምናችሁ ነው የምትሰሩ። አሁን ችግሩ ምንድነው መሰላችሁ? በቃ ይሄ ኤክስፔሪየንስ ስለሌለን ወይም ስኪል ስለሌለን በዛ ነገር ላይ ዲፕ የሆነ እውቀት ስለሌለን የእንትኖቹ አይፈልጉንም። እነዚህ መቅጠር የሚፈልጉት ሰዎች አብረው ማሰራት ምናምን የሚፈልጉት ሰዎች አይፈልጉንም። ለምን ፈልገው በደንብ ቢዝነሳቸው የሚያሳድግላቸውን ሰው ስራ የሆነ ቫልዩ አድ የሚያደርግላቸውን ሰው ነው የሚፈልጉት። ካልሆነ እኛን ወስደው ገና ሰልጥነው ምናምን አስተምረው ነው እንደገና ወደ ስራ የሚያመጡን ማለት አይሆንም። እነሱም ጊዜም የላቸው። እዚህ ላይ ደርሰናል። እንደማጠቃለያ ልውሰደውና የመጨረሻው ዛሬ ጀምር ወይም ዛሬ ጀምሪ። አመሰግናለሁ በጣም እንግዲህ መልካም ጊዜ። ይሄኛውን ቪዲዮ ደግሞ ካያችሁት ይሄ ቪዲዮ 1000 ቪው ከገባ በኋላ ደግሞ ሌላ ቪዲዮ ደግሞ ከዚህ በተያያዘ በጣም ስፔሲፊክ አድርጌ ደግሞ ልትማሩበትና ሊጠቅማችሁ ይችላል ብዬ ማስበውን በዓለም አቀፍ ደረጃ ይተገበራል የሚለውን ሀሳብ ደግሞ ከዚህ ቀጥዬ ደግሞ ይዤላችሁ እመጣለሁ። ላይክ ማድረግ እንዳትረሱ። ደስ ካላችሁ ደግሞ ሼር አድርጉት። ተለያየ ቴሌግራም ግሩፕ ምናምን የትኛውን መጠቀም ትችላላችሁ። አብራችሁ